ከዛሬ 4 ዓመት በፊት እዚህ የዱባይ መንገድ ላይ የገዛኋትን አዲስ ቡጋቲ ሺሮን መኪና እየነዳው ለእናንተም በቪዲዮ መልክ እዚህ ምድር ላይ ምን አይነት በጣም አሜዚንግ የሚባሉ ወይም አስገራሚ የሚባሉ ነገሮችን አቺቭ ማድረግ እንደምንችል እያሳየኋችሁ ነበር። ታዲያ እዛ አይነት ደረጃ ላይ የምንደርሰው ምን ስናደርግ ነው ብያቸዋለሁ። ህይወታችሁን ለአንድ ነገር ዴዲኬት ማድረግ ስትችሉ ነው። ህይወቴ እዚህ ነገር ላይ ያጠነጥናል ብላችሁ ሙሉ አቅማችሁን እዛ ነገር ላይ ስታወጡ ከህይወትም የምታገኙት ውጤት በጣም ትልቅ እየሆነ ይመጣል። ታዲያ አሁን ከዛሬ 4 ዓመት በፊት ብዬ ወደ ኋላ ከተመለስኩ አልቀር አንድ ነገር ልንገራችሁ። በዛን ወቅት ዓለምን የሚመሯትን ሰዎች በተናገርኩት ነገር ላበሳጫቸው ደረስኩና በቃ ጦሱንም መዘዙንም እኔ መቀበል አለብኝ ማለት ነው። እነሱም ፈረዱብኝ። ለ3 ወር እስር ቤት ውስጥ አስሬ ነበረ። ከእስር ቤትም ከወጣው በኋላ ለ3 ዓመት ከቤት እንደወጣ አልተፈቀደልኝም ነበረ። 3 ዓመት የቤት ውስጥ እስር ቤት ማለት ነው። ነገር ግን በነዛ 3 ዓመት ጊዜያቶች ውስጥ ከቤት መውጣት በተከለከልኩበት ጊዜያቶች ውስጥ እንኳን በብዙ ሚሊዮን ዶላር የሚቆጠር ገንዘብን ልሰራ ችያለሁ። በተጨማሪም ደግሞ ብዙ ልጆችን ሞልቻለሁ። ታዲያ አሁን እኔ እንኳን እንደዛ የታሰርኩ ሰውዬ ወይንም ደግሞ በቃ ሊሚት የተደረግኩ የተገደብኩ ሰውዬ ይህንን ሁሉ ነገር በዛች ጊዜ ውስጥ ማድረግ የምችል ከሆነ ነፃ ሆነው የሚኖሩት ሰዎችስ ምን አይነት ህይወትን ኖረው ይሆን ብዬ እንድጠይቅ ያደርገኛል። ላለፉት 4 ዓመታቶች ጠዋት ፀሐይ ትወጣለች፣ ማታ ደግሞ ተመልሳ ትጠልቃለች። ቀኑም ያልፋል፣ አመታቶችም ይሄዳሉ። እኔ ያሳካኋቸውን በጣም ብዙ ሞኒመንታል የሚባሉ ወይንም ደግሞ ትላልቅ የሚባሉ ነገሮችንም አድርጌያለሁ። ህይወቴን ወደ ኋላ መለስ ብዬ ብቃኘው በህይወቴ ውስጥ ማስታወሳቸው በጣም ሲግኒፊካንት የሚባሉ ተለቅ ያሉ ነገሮችን ሁሌም ቢሆን ላስመለክታችሁ እችላለሁ። በዚህ ጊዜ እኮ እንደዚህ አይነት ነገር አሳክቼ ነበር፣ እንደዚህ አይነት ነገር አድርጌ ነበር ብዬ ብዙ ማሳያችሁ ነገር አለ። ታዲያ አሁን ከዛሬ 4 ዓመት በፊት የቀረጽኩትን ቪዲዮ ብትመለከቱ የዛኔ የነበረኝን ህይወት ብትመለከቱና አሁን ላይ ያለኝን ህይወት ብታዩ ከኔም ህይወት ደግሞ ወጣ ብላችሁ የራሳችሁን ህይወት ልክ እንደዚሁ ከዛሬ 4 ዓመት በፊት የነበራችሁንና አሁን ላይ የምትኖሩትን ህይወት ብትመለከቱ በራሳችሁ ህይወት ውስጥ ያን ያህል ትልቅ የሚባል ለውጥን አታዩ። ምናልባት ፍቅረኛችሁን ቀይራችሁ ሊሆን ይችላል፣ ወይንም ደግሞ አዲስ የተሻለ መኪና ገዝታችሁ ሊሆን ይችላል። ከዛ የባሰ ነገር ልታሳዩኝ አትችሉም። አሁንም ድረስ እዚህች ምድር ላይ የራሳችሁን አሻራ ትታችሁ ያለፋችሁ ሰዎች አይደላችሁም። ምንም አይነት እርጀንሲ አይሰማችሁም። ጊዜ እያለፈብኝ ነው፣ ቶሎ ብዙ ነገሮችን ላድርግ የሚል ምንም አይነት ሀሳብ ባይምሯችሁ ላይ የለም። ህይወታችሁን የምትኖሩት ልክ እንደማትሞቱ አድርጋችሁ ነው። ይሄም ደግሞ እናንተን ሊበጠብጣችሁና ሊረብሻችሁ ይገባል። ጠዋት ስነሳ ሁሌም ቢሆን ፀሐይዋ ትወጣለች፣ ማታም ስተኛ ፀሐይዋ ትጠልቃለች። እኔ መቼም ቢሆን አልሞትም አይነት አኗኗር ነው የምትኖሩት። እዚህ ዓለም ላይ እንደናንተ ጊዜ ያለው ሰው ያለ እንኳን አይመስልም። ይሄም ደግሞ ትክክል ነው ብዬ አላስብም። ምክንያቱም ጊዜ እንደ ልብ እየሮጠ ነው። አሁን ቀና ብላችሁ ወደ ሰማዩ ብትመለከቱ ብዙ አውሮፕላኖች ሲያልፉ ታያላችሁ። እነዚህ አውሮፕላኖች ወዴት እየሄዱ ነው? በዚህች 10 ደቂቃ ውስጥ ብቻ ብዙ አውሮፕላኖች ሲበሩ በሰማይ ላይ ትመለከታላችሁ። ሰዎች ወደዚህ ሀገር እየገቡ ነው፣ ከዚህችም ሀገር እየወጡ ነው። እንቅስቃሴ ሁሌም ቢሆን አለ። ወደ አስፋልቱም ደግሞ ዞር ብላችሁ ብትመለከቱ ብዙ ሰዎች ሲንቀሳቀሱ ትመለከታላችሁ። ፀሐይዋ ትወጣለች፣ ማታም ትጠልቃለች። ነገሮች እየተከናወኑ እንደሆነ ምስክሮችን በአይናችሁ እያያችሁ ነው። እነዚህ ነገሮች በአጠቃላይ የሆነ ትርጉም እንዳላቸው ልታውቁ ይገባል። ነገሮች እየተፈጠሩና እየተከሰቱ እንደሆነ ሁሉም ነገርም ደግሞ በፍጥነት እየተከናወነ እንደሆነ ልብ እንድትሉ እንኳን የሚሆኗችሁ ነገሮች ናቸው። ታዲያ ግን ወደ ህይወታችሁ ስትመለሱና የራሳችሁን ህይወት ግን ስትመለከቱት ነገሮች እንዳለ እየተንቀሳቀሱላችሁ አይደሉም። ቀጥ ብለው ቆመዋል። በቤታችሁ ናችሁ፣ ሰንፋችኋል። ነገሮችን ማድረግ ባለባችሁ ሰዓት እያደረጋችሁ አይደላችሁም። ዓለምም እናንተን እየተባበረች አይደለም። ከዛሬ 4 ዓመት በፊት እቺን ቡጋቲ ሺሮን ፒውር ስፖርት መኪና ስገዛና እዚህች አስፋልት ላይ ስነዳት ይህንን አሁን የምትመለከቱትን ኢመርጀንሲ ሚቲንግ ፖድካስቴን አልጀመርኩም ነበረ። ኮይንግሴግ መኪናዬን አልገዛሁም። ቅንጡ የሚባለውንም መርከቤን አልገዛሁም ነበረ። ፓጋኒ የተባለውንም ውድ መኪና አልገዛሁም ነበር። እነዚህን ነገሮች እንዳለ ያደረግኩት ከእስር ቤት ከወጣሁ በኋላ ነው። አሁን ላይ ያለኝን ያህል ገንዘብም የዛኔ ያልሰራሁም ነበረ። አሁን ላይ ካለኝ አንጻር ሲነጻጸር በጣም ትንሽ ነበረ። ታዲያ ቆም ብዬ ህይወቴን ስመለከተው አምጀስት አቺቨር እላለሁ። በቃ ነገሮችን ማሳካ ሰው ነኝ። ቀናቶቼንም መማባክን አይደለሁም። እዚህ ዓለም ላይ ብዙ ነገሮችን አሳኩ ከሚባሉት ሰዎች መካከል አንዱ እኔ ልባልና እኔ ልጠራ እችላለሁ። እንደዛ ቢሆንም እንኳን አንዳንድ ምሽቶችን መተኛት አልችልም። በቃ ቆም ብዬ ህይወቴን ቆይ እስቲ እንዴት አድርጌ ነው የተሻለ ማድረገው ብዬ አስባለሁ። ለዛም ነው በዚህ ጠዋት እንግዲህ እዚህ በረሃ ውስጥ ልገኝ የቻልኩት። አሁን ስትመለከቱኝ መኪኖች ያሉ
ጓደኞቼንም ትመለከታላችሁ። እዚህ ቦታ ላይ ቆሜ እያደረግኩ ያለሁት ነገር አንድ ነው። ጠዋት ፀሐይዋ ስትወጣ መመልከት እፈልጋለሁ ብዬ ነው የመጣሁት። ለምን ይህንን ማድረግ ከፈለክ ካላችሁኝ ጊዜው ሲያልፍ በአይኔ እየተመለከትኩት ነው። ፀሐይዋ እየወጣች እንደሆነ ተመለከትኩ። ማታም እንደምትገባ ማስታወሻዬን አገኘሁ። በተጨማሪም ደግሞ ሟች መሆኔንም እያየው ነው። ምናልባትም ጠዋት ተነስታችሁ እናንተም ሟች መሆናችሁን ልብ እያላችሁ ብታልፉ ኖሮ ወይንም ደግሞ ጊዜ ያለማቋረጥ እየሮጠች እንደሆነ ልብ ማለት የምችሉ ቢሆን ኖሮ ምናልባትም ብዙ ነገሮችን ማሳካት የምችሉ ሰዎች ትሆኑ ነበር። እዚች ምድር ላይ ምን አይነት አሻራን ትተህ አልፈሃል ካላችሁኝ ምናልባትም ሁሉንም ሰው ነፃ ለማውጣት ሞክሬያለሁ ልል እችላለሁ። ነግሬያቸዋለሁ። በቃ መውጫው ይሄ ነው። በዚህ መንገድ ነው ልትወጡ የምትችሉት። የተሻለ ሰው የምትሆኑት በዚህ መንገድ ነው። እንደዚህ አይነት ነገር ካረጋችሁ ህይወታችሁ በእጅጉ ይሻሻላል፣ ትለወጣላችሁ። እናንተም ደግሞ የራሳችሁን ማክሲመም ፖቴንሻል ታገኛላችሁ። እኔም ደግሞ እዚህኛዋ መስመር ላይ እንድትገቡ ላግዛችሁ ብዬ እኔ እየጎተትኩ እናንተን በወስዳችሁ እናንተ ግን እምቢ እያላችሁ ነበር። ልክ ልጆችን የሆነ ነገር እንዲያደርጉ ስታዟቸው እምቢ ብለው መሬት ላይ አልንቀሳቀስም ብለው ቁጭ እንደሚሉት ሁሉ እናንተም ልክ እንደዛው እያስቸገራችሁኝ ነበር። እኔ ግን ምንድን ነበረ ስነግራችሁ የነበረው? ይህንን ነገር ካደረጋችሁ በዚህ አይነት መንገድ ላይ ከመጣችሁ ህይወታችሁን ታደኗታላችሁ፣ የተሻለ ሰው ትሆናላችሁ፣ የተሻለና የምትፈልጉትንም ህይወት ትኖራላችሁ እያልኩ እያስተማርኳችሁ መንገዱን እያሳያችሁ ነበር። እኔ እንኳን በዚህ በ3 እና በ4 ዓመት ውስጥ እንደዚህ አይነት ትላልቅ ነገሮችን ማሳካት ከቻልኩ ቀጣዮቹ 4 እና 5 ዓመታቶች ምን ሊመስሉ እንደሚችሉ ደግሞ አስቡት። በዚህች ዓለም ላይ እኔ ሜይን ካራክተርስ ከሚባሉ ሰዎች መካከል እኔ ነኝ። በቃ የዚህች ህይወት ዋናውን ገጸ ባህሪ ወስጄ እየኖርኩ ያለው ሰው ነኝ። የማደርጋቸው ነገሮች እንዳለ ማተር ያደርጋሉ ወይንም ደግሞ ቦታ ይሰጣቸዋል። እንትና እኮ እንደዚህ ያደረገ ይባላሉ። እናንተ ግን ህይወታችሁን ዞር ብላችሁ ተመልከቱት። ምን አይነት ነገርን ስታደርጉ ነው ሰው ልብ የሚላችሁ? የምታደርጉት ነገር እንዳለ ኢሬሌቨንት የሆነበት ወይንም ደግሞ ኢንሲግኒፊካንት የሆነበት ጊዜ ነው። ማንም ሰው ልብ አይላችሁ፣ ማያስተውላችሁ። መፈጠራችሁንም የሚያውቅ ሰው በጣም ጥቂት ነው። ሌሊት 9 ሰዓት ላይ ተነስታችሁ ህይወቴ ግን ወዴት እየሄደ ነው? ጠዋት ተነስቼ እስቲ ፀሐይዋ ስትወጣ ልመልከት። በጣም አስገራሚና ትላልቅ ነገሮችን አቺቭ ለማድረግና ለማሳካት ያለኝን ጊዜ በትክክል እየተጠቀምኩ አይደለም ብላችሁ ራሳችሁን እንኳን ማጋፈጥ የምትፈልጉ አይነት ሰዎች አይደላችሁ። እኔ እንኳን በዚህ እድሜ ይህንን ሁሉ ነገር ካሳካው በኋላ እነዚህ ነገሮች እያሳሰቡኝ አሁንም ጠዋት እየተነሳው እንግዲህ ፀሐይዋ ስትወጣ እመለከታለሁ። እንግዲህ አዲስ ቀን አግኝቻለሁ። አዲስ የምትባልም ጠዋት ነች። ቀኗም ደግሞ ውብ ሆና እንደምትቀጥል በጣም እርግጠኛ ነኝ። አንድ እርግጠኛ ሆኜ የምነግራችሁ ነገር አሁን በዚህች ቀን እንኳን እናንተ አድርጋችሁ ከምታሳኳቸው ነገሮች የተሻሉ ነገሮችን ማሳካው እኔ ነኝ። በማደርጋቸው ነገሮች ራሱ ትላልቅ የሚባሉ ውጤቶችን እያገኘውም አልፎ እኔ ራሴ ነኝ። የተሻለ የሚባልን ስኬት የማገኘውም እኔ ራሴ ነኝ። እዚህች ምድር ላይም ደግሞ አሻራ ጥዬም አልፎ እኔ ነኝ። ስለዚህ ህይወቴን ምን እያረኩት ነው ብላችሁ ጠይቁ። እዚህ ዓለም ላይ አብዛኛው ነገር እንደ ስካም ሊቆጠር ይችላል፣ ወይንም ደግሞ ይሄ ነገር ውሸት ነው አይሰራም ብላችሁ ልትመዘግቧቸው የምችሏቸው ነገሮች ብዙ ናቸው። ለምሳሌ ጂምን እናንሳ። እናንተ ሄዳችሁ የዓመት ጂም ሜምበርሺፕ ከፍላችሁ መጣችሁ። በየቀኑም ወደ ጂም ትሄዳላችሁ። ነገር ግን ብረታችሁን እያነሳችሁ እየገፋችሁ አይደለም። ታዲያ ሰውነታችሁን ስትመለከቱት እየገዘፋችሁም አይደለም፣ በትክክለኛ ሼፕ ውስጥም እየገባችሁ አይደለም። ታዲያ አሁን ምንድነው ችግሩ ብላችሁ ተመልክታችሁ ምናልባትም ለዚህ ጂም መክፈል አልነበረብኝም ስካም ነበር ብላችሁ ልታስቡ ትችላላችሁ። ነገር ግን ምንድነው የምርም ጂሙ ስካም አድርጓችሁ ነው ወይስ ደግሞ እናንተ ብረቱን እየገፋችሁ ስላልነበረ ነው? ኦንላይን ላይ ገንዘብ መስራት እንዴት እንደምችል ማወቅ አለብኝ ብላችሁ ብዙ አይነት ትምህርቶችን ልትማሩ ትችላላችሁ። ነገር ግን እነዛን ካልተገበራችሁ ምንም አይነት ውጤትን አትመለከቱ። ስለዚህ አሁን ሜኪንግ መኒ ኦንላይን ስካም ነው ወይስ ደግሞ እናንተ ስላልሰራችሁ ነው? ፍቅርንም ማንሳት እንችላለን። ፍቅርም ልክ እንደ ስካም ልትመለከቱት ትችላላችሁ። ራሳችሁን በደንብ አድርጋችሁ ይዛችሁ የሚከበርና የሚደነቅ ሰው ስለ እናንተ ሲያስብ በጣም ከፍተኛ የሚባለውን ሀሳብ የሚያስብላችሁ አይነት ሰዎች ከሆናችሁ ፍቅረኛችሁ እናንተን ትታ የመሄድ እድሏ በጣም ዝቅ ያለ ነው። ምክንያቱም ራሳችሁን እንዴት ማኔጅ ማድረግ እንዳለባችሁ ያወቃችሁ ናችሁና። እናንተ ሁሌም ቢሆን ጠዋት ተነስታችሁ የተሻለ ሰው እየሆናችሁ በቀጠላችሁ ቁጥር እሷም ለእናንተ ያላትን ፍቅር እየጨመረች ነው የምትሄደው። እናንተ ራሳችሁን በምትመለከቱበት መንገድ ነው እንግዲህ እሷም እናንተን እየተመለከተቻችሁ የምትሄደው። ስለዚህ የበለጠ አድማሪ የምትደረጉ፣ የምትደነቁ፣ የምትወደዱ ትሆናላችሁ። ነገር ግን እናንተም ራሳችሁን ለመለወጥና የተሻለ ሰው ለመሆን እየሞከራችሁ እየጣራችሁ ማትቀጥሉ ከሆነ ከፍቅረኛችሁ ጋር የሆነ ጊዜ ላይ መጣላታችሁ አይቀርም። እሷ ለእናንተ ያላትን ክብር፣ እሷ ለእናንተ ያላትን ፍቅር መጣሏና መተዋም አይቀርም። ራሳችሁን አንዴ የተዋችሁ ሰዎች ከሆናችሁ ደግሞ በሰዎች ለምን ተተውኩ ብላችሁ ልትጠይቁ አይገባም። ስለዚህ የዛኔ ላቭ ኢዝ ኤ ስካም ትላላችሁ። ፍቅር በዚህ ጊዜ የለም፣ ፍቅር የሚባል ነገር ውሸት ነው ብላችሁ እንድታስቡ የሚያደርጋችሁ ነገር ይሆናል። ታዲያ አሁን የምርም ፍቅር ሳይኖር ቀርቶ ነው ወይስ ደግሞ እናንተ ለዛ ፍቅር መስራት ስለከበዳችሁ?
ልጆች መውለድም ልክ እንደ ስካም ሊቆጠር ይችላል። እናንተ የራሳችሁን ሬፕሊካ ማምረት ከቻላችሁ ወይንም ደግሞ እናንተን የሚመስል ሰው ከወለዳችሁ ጥሩ ብሩህ የሆነ ሰው ይሆናል። የወደፊት ህይወቱን በጣም ያማረ ይሆናል። እዚች ምድር ላይ የራሱን አሻራ ጥሎ የሚያልፍ ሰው ይሆናል ትላላችሁ። ወልዳችሁ ግን እናንተን የማይመስል ሰው ከሆነ ልጅ ማደግ ባለበት መንገድ የማያድግ ከሆነ ልጅ መውለድም በጣም አስፈላጊ የሚባል አይደለም ብላችሁ እንድታስቡ የሚያደርጋችሁ ነገር ነው። ታዲያ ምን እያልኩ ነው? ኤቭሪቲንግ ኢዝ ስካም፣ ሁሉም ነገር ውሸት ነው። ነገር ግን ውሸት የሚሆነው መቼ ነው? እናንተ ለዛ ነገር መስራትና መልፋት ያቆማችሁ ቀን። ራሳችሁን ወይንም ደግሞ ሰውነታችሁን ለመለወጥ ፈልጋችሁ ወደ ጂም ሄዳችሁ የዓመት ክፍያ ብትከፍሉ፣ ልብስና ጫማ ብትገዙ፣ በየቀኑም ጂም እየገባችሁ ምንም አይነት ብረት ሳትነኩ የምትወጡ አይነት ሰዎች ከሆናችሁ ምንም ያህል ጊዜ ብትመላለሱ ራሳችሁንም ህይወታችሁንም አለውጡ። አንድ ልብ ማለት ያለባችሁ ነገር እዚች ምድር ላይ ያለምንም ስራ ያለምንም ጥረት ምንም ነገር ሪል ሊሆን አይችልም፣ ወይንም ደግሞ እውነተኛ ሊሆን አይችልም። ይቺን ህይወት ተመልክታችሁ ያለምንም አይነት ስራ እንዴት አድርጌ ነው ከዚህች ህይወት ምርጥ የሚባል ነገር ይዤ ልውጣ ካላችሁ ምንም አይነት ተአምርን ልትፈጥሩ አትችሉም። እናንተ መቼም ቢሆን ህይወታችሁን አትለውጡም። ለምን? መስራት ስላልፈለጋችሁ። እዚህ ምድር ላይ ከምታገኟቸው በጣም ጥሩ የሚባሉ ነገሮች መካከል አንድ ነገር እንኳን ያለ ስራ ሊመጣ ይችላል ብላችሁ የሆነ ነገር ጥሩልኝ እስቲ። ምንም አይነት ጥሩ ነገር ያለ ስራ ሊመጣላችሁ አይችልም። ሁሉም ነገር የእናንተን ስራ ይጠብቃል። ምንም አይነት የእናንተን ስራ የማይጠብቁ ነገሮች አሉ። ለምሳሌ አልኮሆል ወይንም ደግሞ እጾችን መጠቀም። እነዚህ ነገሮች ስታደርጉ ምንም አይነት ነገር ልታደርጉ አትችሉ፣ ወይንም ያንን ለመውሰድ ለፋው ሰራው ልትሉ አትችሉ። ነገር ግን ያለ ምንም ልፋት ያገኛችሁት ነገር ነውና በኋላ ዋጋ የምትከፍሉበትም ነገር ይሆናል። ጤንነታችሁ የዛ ነገር ክፍያ ሊሆን ይችላል ማለት ነው። የአእምሮ ሰላማችሁንም የምትሰዉ አይነት ሰዎች ትሆናላችሁ። የዛኔ ላደረጋችሁት ነገር ህይወታችሁ ሙሉ ቅጣት ይሆንባችኋል፣ ዋጋ መክፈል ይሆናል። እዚህ ምድር ላይ በጣም ኢምፖሲብል ነው ብዬ የማስበው ነገር ወይንም ደግሞ የማይቻል ነው ብዬ የማስበው ነገር ለእናንተ በጣም ጥሩ የሆነ ነገር ሆኖ ምንም አይነት የእናንተን ስራ ምንም አይነት የእናንተን ልፋት የማይጠይቅ ነገር። ህይወትን የሚወዷትን ሰዎች ብትመለከቱና ህይወትን የማይወዷትንም ሰዎች ብትመለከቱ ልዩነታቸውን በዚህ ውስጥ ታገኛላችሁ። እኔ በህይወት ዘመኔ ካገኟቸው ሰዎች ውስጥ ህይወትን በእጅጉ የሚወዱትን ሰዎች ብትመለከቱ በየቀኑ የሚለፉ በየቀኑ የአቅማቸውን የሚጠሩ ሰዎች ናቸው። ሰፈር ማድረግ ካለባቸው መከራን መቅመስ ካለባቸው መከራን ይቀምሳሉ፣ ራሳቸውን ስቃይ ውስጥ ያስገባሉ። ይህ መከራና ስቃይ ህመማቸውም ግን ህይወታቸውን የበለጠ እንዲወዱ ያደርጋቸዋል። ቀኑን ሙሉ ሶፋ ላይ ተጋድመው የሚውሉትን ሰዎች ደግሞ ተመልከቱ። በቀን ውስጥ ሰሩ የተባሉትን ነገሮች እንኳን ብትመለከቱ የአቅማቸውን ያህል አውጥተው የሞከሩ ሰዎች አይደሉም። በቃ ነካ ነው። ታዲያ የእነሱን ህይወት ተመልክታችሁ በቀኑ መጨረሻ ምን አይነት ሰዎች ናቸው ብትሏቸው ዲፕረስድ የሆኑ ናቸው፣ ወይንም ደግሞ ድባቴ ውስጥ የገቡ ናቸው። አሁን አብዛኛው ሰው እንደሚጠይቀው በህይወት ውስጥ ሰፈር የሚያደርገው ስቃዩን የሚያየው መከራውን የሚበላው ሰው ህይወትን መጥላት አለበት ብላችሁ ታስቡ ይሆናል። ነገር ግን የዛ ተቃራኒ ሆኖ ተገኘ። እንግዲህ ህይወትን በእጅጉ የሚያጣጥሙት ህይወትን በእጅጉ የሚወዱት ሰዎች ዕለት ተዕለት ማድረግ ያለባቸውን ነገሮች የሚያደርጉ ሰዎች ናቸው። በቃ ያቅማቸውን ሁሌም ቢሆን የሚጥሩትን። ታዲያ ህይወታቸውን እንዲወዱ ያደረጋቸው ነገር ምንድን ነው? ስራቸው ነው። ለምንድን ነው ስራቸው ህይወታቸውን እንዲወዱ ያደረጋቸው? የሚያደርጉትን ማንኛውንም ነገር ስካም ከመሆን ዞር የሚያደርግላቸው ወይንም ደግሞ ስካም ነው ብለው እንዳይጠሩት በዛ ስም ውስጥ የማይመድቡት ነገር እንዲሆንላቸው ያደርጋል። እንግዲህ እናንተ ጂም እየሄዳችሁ በየቀኑ የምትሰሩ ከሆነ ጂም ኢዝ ስካም አትሉ። ጂም መሄድ አይጠቅምም ወይንም ደግሞ ጂም መመዝገብ ምንም አይነት ለውጥ አያመጣም ልትሏችሁ ነው። ምክንያቱም በየቀኑ እየሰራችሁ ነው፣ ለውጡንም እየተመለከታችሁ ነውና። ራሳችሁ ላይ በየቀኑ የምትሰሩ ከሆነ ራሳችሁን ለማሻሻል ሁሌም ቢሆን የምትለፉ ከሆነ ያ ልፋታችሁ እንደ መከራ ሊታይ ይችላል። ነገር ግን ስራ ነው። ራሴ ላይ መስራቴ ምንም ነገር አልጠቀመኝም ወይንም ደግሞ ከንቱ ነው ብላችሁ እንዳታስቡ የሚያደርጋችሁ ነገር ነው። ለምን ካልን ሰርታችኋል። ስለሰራችሁም ደግሞ የምታገኙት ውጤት አለ። ያ ውጤትም ደግሞ ይሄ ነገር አይጠቅምም የሚያስብል አይነት ውጤት አይደለም፣ እናንተ ያንን ነገር እንድትወዱት የሚያደርጋችሁ ውጤት እንጂ። ስለዚህ እዚህ ጋር ሰፈር ማድረጋችሁ፣ መከራ ማየታችሁ፣ ስቃዩን መቅመሳችሁ ምናልባትም ህይወትን ውብ የሚያደርግላችሁ ጣፋጭ የሚያደርግላችሁ ነገር ይሆናል። በምንም አይነት ዘርፍ ውስጥ በምንም አይነት ነገር ውስጥ የምትሰሩና የምትለፉ አይነት ሰዎች ከሆናችሁ ህይወታችሁን ውብ እያደረጋችሁ እየሄዳችሁ ነው። አንድ ሐውልት አቆማለሁ ብላችሁ ያሰባችሁ ከሆናችሁና ያንን ሐውልት በየቀኑ ለመስራት እየሞከራችሁ አቅማችሁን ሙሉ ለሙሉ ጨርሳችሁ እየተሰቃያችሁ ያቺን ሐውልት የጨረሳችሁ ቀን ውጤቱን ስትመለከቱት ሐውልቱ በጣም የሚያምር ሐውልት ይሆንላችኋል። ለምን? ያንን ሁሉ ጊዜ ደከመኝ ሰለቸኝ ሳትሉ ሰርታችሁታልና። ቴኒስ እጫወታለሁ ብላችሁ የቴኒስ ሜዳው ላይ ሄዳችሁ አንድ ሁለቴ ብቻ ኳሷን ነክታችሁ ዝም ብላችሁ ተሽከርክራችሁ ብትወጡ ቴኒስ ኢዝ ስካም ብላችሁ ልታልፉ ትችላላችሁ።
ደስ የሚል ስፖርት አይደለም ብላችሁ እንድትመዘግቡት ሊያደርጋችሁ ይችላል። ነገር ግን የአቅማችሁን ጥራችሁ ቴኒስን እንደምንም አድርጋችሁ ለመልመድ የምትሞክሩ አይነት ሰዎች ከሆናችሁ ግን የተሻለ ውጤትን ታገኛላችሁ። ሚድ ሌቨል ፕሌየር ብትሆኑም እንኳን ማለት ነው፣ ጎበዝ የምትባሉ ባትሆኑም እንኳን ቢያንስ አትችሉም የማትባሉ አይነት ሰዎች ከሆናችሁ ህይወታችሁ የተሻለ እንደሚሆንላችሁ ላረጋግጥላችሁ እፈልጋለሁ። ቢያንስ ቴኒስን እንጆይ ታረጋላችሁ፣ ይጥማችኋል። ታዲያ ያቅማችሁን መጣራችሁና ለመጣራችሁ እያንዳንዱን ነገር የሚለውጥላችሁ ይሆናል ማለት ነው። ህይወትን የምትመለከቱበት መንገድ እንዲለወጥ ነው የሚያደርገው። አንድን ነገር ስካም ነው ብላችሁ እንድጠሩት የሚያደርጋችሁም የማያደርጋችሁም ነገር ስራችሁ ይሆናል። ስለዚህ አሁን እኔ ጋር መታችሁ አይ ላክ ሞቲቬሽን ስትሉ፣ ተነሳሽነት አጥቻለሁ፣ የመስራት ሞራሉ የለኝም ስትሉኝ ህይወቴን አልፈልገውም እያላችሁኝ እንደሆነ ነው የምቆጥረው። ምክንያቱም በዚህ ህይወት ውስጥ የምትለፉለት የምትሰሩለት ምንም አይነት ነገር ከሌላችሁ በቃ ህይወት የላችሁም ማለት ትችላላችሁ። የአቅማችሁን ጥግ አውጥታችሁ የምትሰሩለት ነገር ያስፈልጋችኋል። ያለዛ ነገር ህይወታችሁ ትርጉም ያጣል፣ ባዶ ነው የሚሆነው። ታዋቂው ኢንፍሉዌንሰር እና የ4 ጊዜ የዓለም ኪክ ቦክሲንግ ወርልድ ቻምፒዮን አንድሪው ቴት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።